በአማራ ምድር በአገዛዙ ኃይልና በፋኖ ኃይሎች የሚደረገው ውጊያ ዛሬም ተጠናክሮ በቀጠለበት የብልጽግናው ሰራዊት ሸዋ ላይ በደረሰበት ጥቃት ሙትና ቁስለኛውን በሁለት ተሽከርካሪ በመጫን መፈርጠጡ ተሰምቷል። የሸዋ ጠቅላይ ግዛት ዛሬ ሌሊቱን በይፋትና ጥሙጋ አውራጃ ልዩ ስሙ አርሜኒያ ተብሎ በሚጠራው አካባቢ በብልጽግና አየር ወለድ አባላት ላይ በከፈተው ጥቃት በርካታ የብልጽግና ሰራዊት ሕይወታቸውን አልፈዋል። በሌላ በኩል የሁሉም ሸዋ ወረዳ የሚሊሻ አባላት ደብረ ብርሃን ዩኒቨርሲቲ ፖለቲካዊ ስልጠና የጀመሩ ሲሆን ለትግራይ ጦርነት ተዘጋጁ የሚል ጥሪም እንደቀረበላቸው ተሰምቷል። በሌላኛው መረጃችን ፋኖ ቡሬ ላይ በመግባት የብልጽግናን ሰራዊት ላይ ከባድ ጉዳት አስመዝግቧል። ዛሬ ከሌሊት 11 ሰዓት ጀምሮ በተፈጸመው በዚህ ጥቃት የሚሊሻ አዛዡን ጨምሮ 5 ሚሊሻዎች ሲደመሰሱ ቀሪዎቹ እግሬ አውጪኝ ብለው ፈርጥጠዋል ተብሏል። ይህ በእንዲህ እንዳለ አዳሩን ህወሓት አደገኛ ወታደራዊ እንቅስቃሴ መጀመሩን የሚገልጹ አስደንጋጭ መረጃዎች ይፋ ሆነዋል። ህወሓት ካለፈው ቅዳሜ አንስቶ ወደ አማራ ክልል ጦሩን እያንቀሳቀሰ ስለመሆኑም የመረጃ ምንጮቻችንም ጠቁመዋል። በዛሬው ዕለት ደግሞ በተለይም ከ10 ሰዓት አንስቶ ሁለት ተጨማሪ አርሚዎችን ወደ አማራ ክልል እያንቀሳቀሰ ስለመሆኑም ተሰምቷል። ህወሓት ጦሩን በራያ አቅጣጫ ወደ አማራ ክልል እያንቀሳቀሰ የሚገኘው ጀነራል ጆን በትናንትናው ዕለት በራያ ግንባር ተገኝተው የብልጽግናው መጨረሻ ተቃርቧል ሲሉ በተናገሩበት ማግስት መሆኑ አነጋጋሪም ሆኗል። በሌላ በኩል ብልጽግና ለሁለት ተሰነጠቀም። በዝግ እየተደረገ በሚገኘው ምክክር ላይ የፓርቲው አባላት ለሁለት ተከፍለው በሀሳብ እየተጠዛጠዙ መሆናቸው ተሰምተዋል። የአዲስ አበባ ባለቤትነት ጉዳይ ነው በብልጽግና አባላት መካከል ስንጣቄን የፈጠረው። አዲስ አበባ የኦሮሚያ አካልቱን በሚሉና የፌዴራል አካልቱን በሚሉ ኃይሎች መካከል ከባድ ሀሳብ ፍትጊያ እየተደረገ ነው ተብሏል። በርካታ የብልጽግና ተወካዮችም አዲስ አበባ የኦሮሚያ ቱን የሚል አነጋጋሪ አቋም ይዘዋል። በዝርዝር የምታደምጡት መረጃም ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አመራን። ወደ ቀዳሚው መረጃችን ስናምራ የብልጽግናው ሰራዊት ሸዋ ላይ በደረሰበት ጥቃት ሁለት አይሱዙ ሙሉ ሙትና ቁስለኛውን ይዞ ሾላ ሜዳና አርሜኒያ ሆስፒታል መግባቱም ታወቀም። ሸዋ ጠቅላይ ግዛት ይፋ እንዳደረገው የይበገሬዎቹ ደጃዝማች ተሰማ የክፍለ ጦሩ ሻለቆችና የዙ ተወርዋሪ ንስር ሻለቃ በጋራ በፈጸሙት መብረቃዊ ጥቃት ነው ብልጽግና በይፋትና ጥሙጋ አውራጃ አርሜኒያ ቀበሌ ውስጥ ከባድ ኪሳራን እያስተናገደው። የአፋብን ሸዋ ጠቅላይ ግዛት አሳምነው ግዙፉ መሐመድ ቢሆነኝ ኮር አካል የሆኑት አርበኞቹ የደጃዝማች ተሰማ ወሰን ሻለቆችና ንስር ሻለቃ በአርሜኒያ ክላስተር አርሜኒያ ቀበሌ ሰፍረው በነበረው የብልጽግና የ10ኛ አየር ወለድ ክፍለ ጦር ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ ከባድ ምትም አሳርፈውበታል። አይበገሬዎቹ የደጃዝማች ተሰማ ክፍለ ጦርና ንስር ሻለቃ ብልጽግና ሰፍረውበት በነበረው ኑሪ አፋፍ አርሜኒያ ገበያ፣ አርሜኒያ ሃይስኩል ትምህርት ቤት እንዲሁም አርሜኒያ ኪዳነ ምሕረት ቤተክርስቲያን ምሽጉን በተመሳሳይት በመስበር በቦታው የነበረውን የብልጽግና ኃይል ሙሉ በሙሉ መደምሰስም ችለዋል። ጥቃቱ ያልተጠበቀ ስለነበር የብልጽግናውን ኃይል ከባድ ድንጋጤና ፍርሃት ውስጥ ከቶት እንደነበረም ምንጮቻችንም ገልጸዋል። በሁለተኛው ግንባር ደግሞ በዚሁ አርሜኒያ ክላስተር ማፉ ቀበሌ መሽጎ የነበረው የጥላት ኃይል የአፄ አምደ ጽዮን ኮር አካል የሆነው የጀግኖ ራምቦ ክፍለ ጦር ውስን ሻለቆች በማፉድ ውሃ ታንከር፣ ማፉድ ገበያና ማፉድ ሚካኤል ቤተክርስቲያን አካባቢ ታላቅ ተጋድሎም አድርገዋል። በመሆኑም የናብስቶቹ ክንድ እንደ ሰዓት የገረፈው ይህ ብልጽግናው ኃይል ሙትና ቁስለኛውን ሰብስቦ ለመሄድ በመቸገሩም ከደብረ ሲናና ጫርማ በር ከተማ ያለ የሌለ ኃይሉን አሰባስቦ ቢመጣም አናብስቶቹ የጥላትን አጸፋ ምላሽ ከምንም ሳይቆጥሩት እቅዳቸውን በሚገባ ሁኔታ አሳክተዋል ተብሏል። በአጠቃላይ በነበረው አውደ ውጊያ ብልጽግና ሁለት አይሱዙ ሙትና ቁስለኛውን ሰብስበው ሾላ ሜዳና አርሜኒያ ሆስፒታል መግባቱ ሲሰማም በጠላት የሰው ኃይልና ንብረት ላይ ኪሳራ፣ በወገን የድል የበላይነት ደግሞ አውደ ውጊያው መጠናቀቁም ታውቋል። በሌላ በኩል ከሁሉም የሸዋ ወረዳዎች የተውጣጡ ሚሊሻዎች በብልጽግና ትዕዛዝ መሰረት ስልጠና እንዲወስዱ መገደዳቸውን ለሚዲያችን የደረሰን መረጃም አመላክቷል። ከመራቤቴ ወረዳ 130፣ ከሚዲያ ወረዳ 86 እንዲሁም ከሌሎች ሁሉም ወረዳዎች ተጨማሪ የሚሊሻ አባላት በደብረ ብርሃን ዩኒቨርሲቲና በደብረ ብርሃን መምህራን ኮሌጅ ውስጥ ከትናንት ጀምሮ የብልጽግና የፖለቲካ ስልጠና እየወሰዱ ይገኛል ተብሏል። ስልጠናውን የሚሰጡት የአገዛዙ የአየር ወለድ አዛዦችና የሁሉም ወረዳ ዋና አስተዳዳሪ እንደሆኑም የታወቀ ሲሆን ድርጊቱ አሁንም ሚሊሻውን ለማስጨረስ በብልጽግና በኩል ከፍተኛ ዝግጅት እየተደረገ ስለመሆኑ ያመላከተም ነው። የበንድ እንዳለ ፋኖ ሰራዊት በጎጃም ቡሬ ከተማ ውስጥና በጎንደር በብልጽግና ሰራዊት ላይ በፈጸመው ከባድ ጥቃት አንጸባራቂ ድል ማስመዝገቡ ተሰምቷል።
ፋኖ ጎጃም ውስጥ በብልጽግና ሰራዊት ላይ ሰብአዊ ኪሳራ የደረሰው ቡሬ ከተማን ጥሶ በመግባት እንደሆነም ከቦታው ያገኘነው መረጃም ያመላክታል። የቴዎድሮስ 19ኛ ክፍለ ጦር የ7ኛ ክፍለ ጦር ፈርጦች ማለዳ ላይ ወደ ቡሬ ከተማ ዘልቀው በመግባት ታምራዊ ኦፕሬሽን በመስራት ብልጽግናንም አሽመድመዱም ተሰምቷል። በጠዋቱ ቡሬ ወረዳ ላይ በከፈተው ጥቃትም ታደሙ የተባለ የባጉና ሊቀመንበር እንዲሁም 5 ሚሊሻዎች የተገደሉ ሲሆን ሌሎች የሚሊሻ አባላትና የፖሊስ አባላት እየፈረጠጡ በየሙጃው ተደብቀው ማምለጣቸውም ተመላክቷል። ከሚሊሻ ድምሰሰው በተጨማሪም ኤስኬስ አንድ ኮፍና አንድ ዲሞፍተር መሳሪያ በምርኮም ገቢ ማድረግ ተችሏል። ታደሙ ሙሌ የተባለው የባቡና ሊቀመንበር ህዝብን ሲዘርፍ ሲረሽንና ሲያስረሽን እንዲሁም ንጹሃንን ሲያንገላታ የቆየ ቀንደኛ የብልጽግና የጥፋት ተልዕኮ አስፈጻሚ የነበረ ቢሆንም በነበልባሎቹ ቡሬ ውስጥም ላይመለስም ተሸኝቷል። በተጨማሪም አንኩሳ ከተማ ዋዛ ተራራ ላይ መሽጎ የተቀመጠው የብልጽግናው ኃይል ወደዛ በውጥራ በሚሄድበት ሰዓት ማንኩሳ ስላሴ መገንጠያ ላይ ደፈጣ በመያዝ በተከፈተበት መብረቃዊ ጥቃት በርካቶች የአገዛዙ ሰራዊት ሙትና ቁስለኛ ሆነዋል ሲል ለጣቢያችን የደረሰው መረጃ አመላክቷል። ከጠዋቱ 12 ሰዓት ላይ በተከፈተው በዚሁ መብረቃዊ ጥቃት ከ15 በላይ የአገዛዙ ሰራዊት አባላት ህይወታቸው ያለፈ ሲሆን ቁጥሩ በውል የማይታወቅ ሰራዊት ቀላልና ከባድ ቁስለኛ ማድረግም ተችሏል። በ77ኛ ክፍለ ጦር ነበልባሎች በደረሰበት ምት የተደናገጠው የብልጽግናው ሰራዊት ከተማ በመግባት እርስ በርሱ እስከ መታኮስ መድረሱም ተነግሯል። ይህ በእንዲህ እንዳለ ወደ ሌሎች መረጃዎች ስናምራ የህወሓት ጦር ወደ አማራ ክልል በዛሬው ዕለት ሁለት አዲስ እንቅስቃሴ እያደረገ ስለመሆኑ የመረጃ ምንጮቻችን ጠቁመዋል። የቡድኑ ሁለት ተጨማሪ አርሚዎች ወደ አማራ ክልል መንቀሳቀስ ስለመጀመራቸውም ተሰምቷል። መረጃ ምንጮቻችን እንዳሉት የህወሓት ታጣቂዎች ከአላማጣ ወደ ቆቦ የባቡር መንገድ እንቅስቃሴ መጀመራቸውም ተሰምቷል። ህወሓት በዚህ ክረምት ግጭት ለመቀስቀስ ተደጋጋሚ ሙከራዎችንና ዛቻዎችን ሲያሰማ መቆየቱም ይታወሳል። ጠቅላይ ሚኒስትር አብይ አህመድም ሰኔ 30 በፓርላማ ቀርበው እኛ ስላልፈለግን እንጂም ህወሓት ወደ ጦርነት እንድንገባ በተደጋጋሚ ትንኮሳ የፈጸመብን ነው፣ በቂ ምክንያት ነበረን በማለት ሂደቱን መግለጻቸው የሚዘነጋ አይደለም። ክረምትን እየጠበቀ የሚቀሰቀሰው ግጭት ዘንድሮ ኤርትራን እንደሚጨምር ሲጠቀስ የነበረ ሲሆን የዛሬ የታጣቂዎች እንቅስቃሴ ጭፍራን ኢላማ ያደረገ ትንኮሳ ሊሆን እንደሚችልም የመረጃ ምንጮቻችን በስፋትም እየጠቆሙ ነው። መረጃውን ያሰራጩት የመረጃ ምንጮቻችን እንደሚሉት ከሆነ በዛሬው ዕለት ህወሓት ያደረገው እንቅስቃሴ ካለፈው አርብ የቀጠለ ነው ይላሉ። በተለይም በሰሜን ወሎ ዞን ወታደር ስምሪቶችን በከፍተኛ ሁኔታ በማጠናከር ላይ ሲሆን በርካታ ሰራዊትንም እያደራጀም ይገኛል። ለአብነትም ከትናንት አንስቶ የቡድን ወታደሮች በራያ አላማጣ፣ በራያ ባላ፣ በወፍላና በአካባቢ ወረዳዎች ላይ ወታደራዊ መልሶ ማደራጀት ያከናወኑ ሲሆን አዲስ የተመረቁ አባላትንም በግንባር ቀደምትነት ለሚገኙ ክፍሎች ማጠናከሪያነትም አሰማርተዋል። የመልሶ መዋቅሩ አካል በመሆን ቀደም ሲል በራያ አላማጣ፣ በራያ ባላና በዋግምራ ዞን ተመድበው የነበሩ ክፍሎች የመልሶ ማዋቀር አካል በመሆን ቀደም ሲል በራያ አላማጣ፣ በራያ ባላና በዋግምራ ዞን ተመድበው የነበሩ ክፍሎች መልሶ ለተደራጀው ወታደራዊ ክዋኔ በድጋሚ ተደራጅተዋል። አርሚ 26 ከሰቆጣ ከበርገሌና ከበርበሬ ግንባሮች ወደ ኮርማ የተዘዋወረ ሲሆን ራያ ባላ በኮርፌ አጎሮ በአዲስ ቀኝና በበሶ በር አካባቢዎች የሚንቀሳቀሱት አርሚ 43 እና አርሚ 44 ተጨማሪ የሰው ኃይልም አግኝተዋል። እነዚህ ስምረቶች በራያ ግዛት ላይ የህወሓት ወታደር እንቅስቃሴ በድጋሚ እያገረሸ ስለመሆኑም አመላካች ተደርገውም ተወስደዋል። በትናንትናው ዕለት በዚሁ በራያ ግንባር የተገኙት የህወሓት ወታደር አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ የብልጽግና መጨረሻውም ቀርቧል ብለዋል። እኛም የመጨረሻ ዝግጅታችንን አጠናክረናል በማለት ለሰራዊታቸውም ሲናገሩም ነበር። ይህ በእንዲህ እንዳለ ብልጽግና ለሁለት መሰንጠቁ ተሰምቷል። አደገኛ ነገር ተፈጥሯል። ስንጥቃቱ የተፈጠረው በአዲስ አበባ ጉዳይ ነው። የአዲስ አበባ የባለቤትነት ጉዳይም ከባድ ውዝግብን ቀስቅሷል። አዲስ አበባ የኦሮሞ አካልቱን በሚሉና የፌዴራል አካልቱን በሚሉ ኃይሎች መካከል ከባድ የሀሳብ ፍልሚያም እንደቀጠለ ነው። በርካታ የብልጽግና ተወካዮች አዲስ አበባ የኦሮሞ ናት የሚል አቋም ስለመያዛቸውም ተዘግቧል። አዲስ አበባ የፌዴራል አካልቱን የሚለውን አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸውን የገለጸው ዘገባው የኦሮሚያ ክልል መንግስትን ይወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ በጽኑም ደግፈው መስተዋላቸውም ተጠቁሟል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።